ሰላም ሰላም ቤተሰብ እንዴት ናችሁ? ፋንዳሜንታል ኦፍ አካውንቲንግ 1 ካቆመበት ዛሬም ክፍሉን ጠብቆ ቀጥሏል። ዛሬ የምናየው 1.3 ነው። ባለፈው ስለ ዩዘርስ አይተናል። ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን ብለን በዋነኝነት በሁለት ከፍለን አይተናል። ኤክስተርናል ኤንድ ኢንተርናል ዩዘርስ ብለን አይተናል። እያንዳንዳቸውን በግልጽ አይተናል። ዛሬ እንግዲህ 1.3 ነው የምንገባው። መናገር የምፈልገው ማስተላለፍ የምፈልገው መልእክት አለ። እሱም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም የነበራችሁ ላይክ፣ ሼር ለጓደኞቻችሁ እያደረጋችሁ ቀጥታ ወደ ዛሬው ቪዲዮ እንግባ እስኪ። ኦራይት ዛሬ ቡክኪፒንግ ቨርሰስ አካውንቲንግ ምንድን ነው የሚለውን እናያለን። ሁለቱን ነገሮች ሁለቱ ተርሞች ምንድን ናቸው? ቡክኪፒንግ ምንድን ነው? አካውንቲንግ ምንድን ነው? ዋት ኢዝ ዘ ሚኒንግስ ኦፍ ቡክኪፒንግ? ዋት ኢዝ ዘ ሚኒንግስ ኦፍ አካውንቲንግ? ሶ ሌትስ ቢጊን። ፒፕል ኦፍን ፌል ቱ አንደርስታንድ ዲፈረንስ ቢትዊን አካውንቲንግ ኤንድ ቡክኪፒንግ። ሰዎች ቡክኪፒንግ እና አካውንቲንግን አንደርስታንድ ለማድረግ ብዙ ጊዜ ፌል ያደርጋሉ፣ ወይም አንድ አብሮ ባንድ ላይ ሁለቱ ዘ ሴም ሚኒንግ ናቸው ብሎ የሚያስቡም ሰዎች አሉ። ግን እስኪ ዛሬ እንያቸው። ዘ ፈርስት ኢዝ ቡክኪፒንግ ኢዝ ዘ ፕሮሰስ ኦፍ ሪከርዲንግ ቢዝነስ አክቲቪቲ ኦር ትራንዛክሽንስ ኤንድ ኪፒንግ ሪከርድ። ቡክኪፒንግ ምንለው በቃ እያንዳንዱ ቢዝነስ አክቲቪቲ የሚተገበሩ ትራንዛክሽኖች የሚተገበሩ እያንዳንዱ የቢዝነስ አክቲቪቲዎች መመዝገብ። እነዚህን አክቲቪቲዎች እያንዳንዱ መመዝገብ ምን ይባላል? ቡክኪፒንግ ይባላል። ቡክኪፒንግ ኢዝ ፕሮሰስ አለ፣ ሂደት ነው። የምን ሂደት? ሪከርድ። ምንድነው ሪከርድ የምናደርገው? ምንድነው? እያንዳንዱ ኢች ቢዝነስ አክቲቪቲ ኢች ቢዝነስ ትራንዛክሽንስ እነዚህን እያንዳንዶችን ሪከርድ እናደርጋለን። እናም ሪከርዱን ማድረጋችን መቀጠል መቻል አለብን። ኪፕ ዘ ሪከርዲንግ ኢት ኢዝ ዘ ሪከርድ ሜኪንግ ፌዝ ኦፍ አካውንቲንግ። ኦፍ ኮርስ አዎ አካውንቲንግም ሪከርድ ያደርጋል። ቡክኪፒንግ ሪከርድ ያደርጋል እያንዳንዱን የቢዝነስ አክቲቪቲዎች ካለ፣ አካውንቲንግም ሪከርድ ያደርጋል። ኢትስ ሪከርድ ሜኪንግ ፌዝ ኦፍ አካውንቲንግ አንዱ የአካውንቲንግ ፌዝ ደረጃ ነው። ዘ ሪከርድ ኦፍ ትራንዛክሽን ኢን ቡክኪፒንግ ቴንድስ ቱ መካኒካል ኤንድ ሪፒቲቲቭ። ግን በቡክኪፒንግ ጊዜ ትራንዛክሽኖችን ቢዝነስ አክቲቪቲዎችን ሪከርድ በምናደርግበት ጊዜ ግን የምንጠቀማቸው ቴክኒኮች ምንድን ናቸው? መካኒካል ናቸው፣ ኋላ ጋር ናቸው፣ ይደጋገማሉ፣ ሪፒቲቲቭ ናቸው። ኢት ኢዝ ኦንሊ ኤ ስሞል ኤንድ probably simplest but important part of accounting። በጣም ትንሽ በጣም ቀላል እነዚህ ሂደቶች እነዚህ ሜካኒካልና ሪፒቲቲቭ ወይም ቡክኪፒንግ በአጠቃላይ ቡክኪፒንግ ያለው ነገር በጣም ቀላልና ፕሮባብሊ የሆነ በጣም ሲምፕለስት የሆነ ነው። ግን ቢሆንም ግን የአካውንቲንግ አንዱ ጠቃሚ ፓርት ነው። አዎ ቡክኪፒንግ የአካውንቲንግ አንዱ ጠቃሚ ፓርት ነው። ስለዚህ ቡክኪፒንግ ምንድነው? ፕሮሰስ ኦፍ ሪከርዲንግ ዋት ቢዝነስ አክቲቪቲ። እያንዳንዱ ቢዝነስ አክቲቪቲ ሪከርድ የማድረግ ፕሮሰስ ቡክኪፒንግ ይባላል። ያ ቡክኪፒንግ ኢዝ ኤ ፓርት ኦፍ አካውንቲንግ። ያ ራይት ኖት አካውንቲንግ ኢዝ ኤ ፓርት ኦፍ ቡክኪፒንግ። አካውንቲንግ የቡክኪፒንግ ፓርት አይደለም፣ ቡክኪፒንግ እንጂ ቡክኪፒንግ ነው የአካውንቲንግ ፓርት የሚሆነው እንጂ አካውንቲንግ የቡክኪፒንግ ሊሆን አይችልም። ራይት አካውንቲንግ ምንድነው የሚለውን ደግሞ እስኪ እዚህ ጋር ቡክኪፒንግ አይተናል። እዚህ ጋር ደግሞ አካውንቲንግ ምንድነው የሚለውን አካውንቲንግ ኦን ዘ አዘር ሃንድ አለ ኢንክሉድ ዲዛይንስ ኦፍ ኢንፎርሜሽን ሲስተም ዛት ሚት ዩዘርስ ኒድስ። ዩዘሮችን እናቃቸዋለን። ስለ ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን ያላያችሁ ገብታችሁ ፕሌሊስት ላይ ማግኘት ትችላላችሁ። ፋንዳሜንታል አካውንቲንግ 1 ሚል ፕሌሊስት አለ። እዛ ውስጥ የአካውንቲንግ 1
ቱቶሪያሎች አሉ። እዛ ውስጥ ስለ ዩዘርስ ቪዲዮ ሰርች አለው። ዩዘሮች በሚፈልጉት መንገድ ኢንፎርሜሽን ሲስተሙን ዲዛይን በሚፈልጉት መንገድ አካውንቲንግ ኢንፎርሜሽን ያቀርባል። ዛት ኢዝ አካውንቲንግ። ከምን በተለየ ነው? ከቡክኪፒንግ በተለየ አካውንቲንግ ዩዘሮች በሚፈልጉት መንገድ ኢንፎርሜሽንን ያቀርባል። ዘ ሜጀር ጎል ኦፍ እችን እዩልኝ። ዘ ሜጀር ጎል ኦፍ አካውንቲንግ አር አናላይሲስ፣ ኢንተርፕሪቴሽን ኤንድ ዩዝስ ኦፍ ኢንፎርሜሽንስ። ምንድን ነው ሜጀር ጎሉ? አካውንቲንግ ኢንፎርሜሽኖችን አናላይዝ ያደርጋል፣ ኢንፎርሜሽኖችን ኢንተርፕሬት ያደርጋል። ለማን? ለዩዘሮች። ለኤክስተርናል ዩዘር ሊሆንም ይችላል፣ ለኢንተርናል ዩዘርም ሊሆን ይችላል። ግን ኢንተርፕሬት ያደርጋል። አንዱ የአካውንቲንግ ሜጀር ጎል ነው፣ ኢንተርፕሬት ማድረግ ኢንፎርሜሽኖችን። ቡክኪፒንግ ላይ ያለ ወይ ስንል የለም። ቡክኪፒንግ አንድና አንድ ብቻ ነው ስራው፣ የቢዝነስ አክቲቪቲዎችን ሪከርድ ማድረግ። ለዛ ነው እኮ ቡክኪፒንግ ኢዝ ኤ ፓርት ኦፍ አካውንቲንግ እየተባለው። ስለዚህ ሁለተኛው ሜጀር ጎሉ የአካውንቲንግ ኢንተርፕሪቴሽን ነው። ሶስተኛው ዩዝ ኦፍ ኢንፎርሜሽን ነው። የትኛው ኢንፎርሜሽን ነው ለየትኛው ዩዘር የሚጠቅመው የሚለውን ነገርም አካውንቲንግ ሜጀር ጎሉ ነው። አካውንቲንግ ኢንክሉድ ሲስተም ዲዛይን፣ በጀቲንግ፣ ኮስት አናላይሲስ፣ ኦዲቲንግ፣ ታክስ ፕላኒንግ፣ ፕሪፓሬሽን ራይት። ዲዛይን፣ ሲስተም ዲዛይኒንግ፣ በጀቲንግ ሶ ሲምፕል። በጀቲንግ ምን ማለት እንደሆነ ግልጽ ነው። ኮስት፣ የትኛውን ፕሮዳክት ሀሪፍ የሆነ ፕሮዳክት የምናመርተው በምን ያህል ወጪ ነው የሚለውን ሁሉ ኮስቱን፣ እያንዳንዱ ፕሮዳክት የሚሰራበትን ኮስት አካውንቲንግ በአካውንቲንግ ውስጥ አለ። የትኛው ፕሮዳክት ነው ትንሽ ወጪ ትንሽ ኮስት አውጥተን ብዙ ትርፋማ የምንሆነው የሚለውም አካውንቲንግ ይሰራል። ኮስት ነው፣ አናላይስ ነው። ኮስት አናላይስ ይባላል። ኦዲቲንግ በጣም የአካውንቲንግ ፓርት ነው፣ በጣም ወሳኝ ፓርት ነው ኦዲቲንግ። እንዲሁም ታክስ ፕላኒንግ ኤንድ ፕሪፓሬሽን፣ እነዚህ ሁሉ በአካውንቲንግ ውስጥ ነው የሚገኙት። ምንን ጨምሮ ነው? ቡክኪፒንግን ጨምሮ ራይት። አሁን እዚህ ጋር ቡክኪፒንግ እና አካውንቲንግ የሚለያዩበት በጣም ብዙ ነገሮች አሉ። ቡክኪፒንግ ሪከርድ ነው የምናደርግ ብለናል። አካውንቲንግም እኮ ሪከርድ ያደርጋል እኮ ልትሉ ትችላላችሁ። አዎ ያደርጋል። ግን ከቡክኪፒንግ የሚለየው የሪከርድ አደራረጉ ዘዴ ነው። ቡክኪፒንግ ላይ መካኒካል ነው። ቡክኪፒንግ ላይ አን ኦልድ ስታይል ነው። አካውንቲንግ ኢዝ ሞደርን ሪከርዲንግ ሲስተም ነው ያለው። አካውንቲንግ ላይ ሞደርን የሆነ ሪከርዲንግ ሲስተም አለው። A person may become reasonable proficient bookkeeper in a few weeks or months. However, to become professional accountant require several years of study and experience. ምንድን ነው የሚለን? የሆነ ፐርሰን ቡክኪፐር ወይም ቡክኪፐር ለመሆን ምናልባት ሳምንታት ሊወስድበት ይችላሉ። ምናልባት ደግሞ ወራት ሊወስድበት ይችላሉ። 1 2 ወር 3 ወር ምን ለመሆን ቡክኪፐር ለመሆን ግን however ይላል ፕሮፌሽናል አካውንታንት ለመሆን ግን ብዙ አመታትን ነው የሚወስደው። several years of study and experience፣ ከብዙ አመት በኋላ ጥናት ከብዙ አመት በኋላ ኤክስፒሪየንስ ነው ፕሮፌሽናል አካውንታንት ነው። ቡክኪፐር ማንኛውም ሰው ተነስቶ በአንድ ሳምንት ውስጥ ተምሮት ቡክኪፐር መሆን ይችላል። አካውንታንትን ግን እንደዛ መሆን አይችልም። ጀነራሊ እስኪ እዚህ ጋር ማጠቃለያ ያለ ጀነራሊ ቡክኪፒንግ ኢዝ ፎከስ ኦን ሪካርዲንግ ኤንድ ኦርጋናይዚንግ ፋይናንሻል ዳታ። ቡክኪፒንግ ፎከስ የሚያደርግበት የሚያጠነጥንበት ትኩረት የሚያደርግበት ሪካርዲንግ ኦፍ ቢዝነስ ትራንዛክሽን ቢዝነስ አክቲቪቲ ኤንድ ኦርጋናይዝ ፋይናንሻል ዳታ። አካውንቲንግ ኢዝ ቅድም እንደነገርኳችሁ ምንድነው ደግሞ አካውንቲንግ ፎከስ የሚያደርግበት ኢንተርፕሪቴሽን ኤንድ ፕሬዘንቴሽንስ ኦፍ ዘ ዳታ
ቱ ቢዝነስ ኦነር፣ ቱ ቢዝነስ ኢንቨስተር፣ ለቢዝነስ ባለቤቶች፣ ለዛ ባለቤቶች፣ ለኢንቨስተሮች እያንዳንዱን የአካውንቲንግ ኢንፎርሜሽን ኢንተርፕሬት ፕሬዘንት ያደርጋሉ። ዚስ አካውንቲንግ ግን እዚህ ጋር እንድትሸወዱ ማልፈልገው አካውንቲንግ ውስጥ ሁሌም ሪከርድ ያለ ቡክኪፒንግ ነው ብላችሁ እንዳትይዙት። ቡክኪፒንግ ሪከርድ አለ፣ አካውንቲንግም ሪከርድ አለ። ዘ ሜን ዲፈረንስ ወይም ዲፈረንስ ያላቸውን ነገር ነው ለማሳየት እዚህ ጋር የተሞከረው እዚህ ስላይድ ላይ እና አካውንቲንግም ላይ ሪከርድ አለ። ግን ሪከርድ አደራረጉ ምንድን ነው? ሞደርን በሆነ ነው። ያንኛው መካኒካል ሲሆን ይሄኛው አካውንቲንግ ሞደርን ነው። ሶ እዚህ ጋር ፒክቸሩ ጋር ቡክኪፒንግ አካውንቲንግ ቨርሰስ ቡክኪፒንግ ላይ ሴልስ ኢንቮይስ የሽያጭ ደረሰኞች ቡክኪፒንግ ላይ ይካተታሉ። አካውንቲንግ ላይ ሪፖርቶች፣ የተለያየ ሪፖርቶች። እነዛ ሪፖርቶች ምናልባት ፋይናንሻል ስቴትመንት፣ ፋይናንሻል ኢንካም ስቴትመንት ሊሆን ይችላል። ሪፖርቶች አካውንቲንግ ላይ ሪፖርቶች አሉ። ፐርቼዝ ኢንቮይስ እንግዲህ ስንሸጥ ደረሰኛ አለ፣ ስንገዛም ደረሰኛ አለ። ይሄ ቡክኪፒንግ ላይ ነው የሚሆነው። ፔይሮል፣ አሁንም ይሄ ፔይሮል የደሞዝ ጀነራል ሌጀር፣ እነዚህ ሁሉ ቡክኪፒንግ ናቸው። ጀነራል ሌጀር ማለት እያንዳንዱን የምንመዘግበት ሁሉም የተገዛ የተሸጠ ሙሉ የሚመዘገብበት አንድ ወረቀት ጀነራል ሌጀር ቡክኪፒንግ ኢንክሉድ ያደርገዋል። ዲፈረንሱን ለማሳየት ነው እንጂ አካውንቲንግም ውስጥ ፔሮል አለ እኮ፣ አካውንቲንግም ውስጥ ጀነራል ሌጀር አለ። ሶ አካውንቲንግ ከቡክኪፒንግ የሚለየው አንደኛው ሪፖርት ነው፣ ሁለተኛው ኢንተርፕሬት አካውንት ነው። ኢንተርፕሬት ያደርግ እያንዳንዱን አካውንት በደንብ ያብራሩታል አካውንታንቶች። ታክሴሽን ፎርካስቲንግ ኦር ፕሪዲክቲንግ፣ አሁን የዘንድሮ ኢንካም ላይ የመጣውን ኢንካም የዘንድሮ ላይ የመጣውን ሪፖርት በሚቀጥለው ዓመት ምን ሊሆን ይችላል ተብሎ ፎርካስት ይደረጋል ኢን አካውንቲንግ። ሶ ቡክኪፒንግ ቨርሰስ አካውንቲንግ ይሄን ይመስል ነበር። ለነበራችሁ ቆይታ አመሰግናለሁ። ይሄን ቪዲዮም ሌላም ቪዲዮ ስታዩ እባካችሁ አንድ ነገር ላስታውሳችሁ፣ ስትመለከቱ በቪፒኤን ተመልከቱ። ምክንያቱም ቪፒኤን በጣም ትልቅ ለኛ ዋጋ አለው። ከምሬ ነው የምላችሁ። እኛ የምታበረታቱበት መንገድ ቪፒኤን ተጠቅመው የእኛን ቪዲዮዎች በማየት ቪፒኤን ስትጠቀሙ እኛ እንጠቀማለን። ባዶ የምትጠቀሙ ከሆነ እኛ ምንም የምናገኘው ጥቅም የለም። እውነቴን ነው የምላችሁ። ላታምኑ ትችላላችሁ፣ ግን እና ቪፒኤን መጠቀማችሁን ሁሌም እንዳትረሱ። ዩቲዩብ ላይ ኦንላይን ስታዩ የኛን ቪዲዮዎች። ሌላው ነገር ቀጣይ ክፍል እንገናኛለን። ቀጣይ ክፍል ዘ አካውንቲንግ ፕሮፌሽን የሚለውን እንጀምራለን። 1.4 ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። መልካም ጊዜ ይሁንላችሁ። አመሰግናለሁ።